እንኳን ደስ አለሽ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላ። እኔ ዛሬማ በቃ በእንትን ነው የመጣሁት ውዶቼ። ብሩክ ማለት ሼር ያደረገው ነገር አይቻለሁ። በእንግሊዘኛ ነው የተጻፈው። ምንድነው? አምላኬ ሆይ ስለ ሁሉም ነገር አመሰግናለሁ ነው የሚለው። የተጻፈው በእንግሊዘኛ ነው። እኔ ደግሞ ለእናንተ በአማርኛ ሊተርጉማችሁ ማለት ነው። ምን ችግር አለ? ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንዴት ቆያችሁ? እንዴት ከረማችሁ? ከረማችሁ ነው የሚባለው አይደል? ህንጻለ ማለቴ ዛሬ ምርጥ ዜና አለ ውዶች። ብሩክ ምርጥ ነገር ሼር አድርጓል። ምንድነው? ያው ማለት ኢንስታግራም ላይ ነው ያየሁትኝ። ምንድነው? ስለ ሁሉም ነገር አምላኬ ስለ ሁሉም ነገር አመሰግናለሁ የሚለው ጽሁፍ ለቋል። የተለቀቀው ያው በእንግሊዘኛ ነው እና ደስ ብሎኛል። ብቻ ይታረቃሉ ብዬ አስባለሁ። መቼም እነሱ ይጣላሉ ብዬ ማለት ይለያያሉ ብዬ በእነሱ ተስፋ የሚቆርጠው አይደለም። ተስፋ አትቁረጡ። ተስፋ የተጸና ይሁንላችሁ። ያው ሁሉም ነገር ያው ተስፋ የሚያስቆርጥ ነገሮች ሊኖር ይችላል። በአነጋገር በሁኔታችሁ ተስፋ እንድንቆርጥ የሚያደርገው ማለት እኛ ሳይሆን እነሱ እርስ በራሳቸው ነው የሚያውቁት። ግን እኛ ከምናውቀው በላይ እነሱን ከማውቁት በላይ ሁለቱም አንድ ሆኖ አንድ የሚያደርጋቸው ምንድነው? እግዚአብሔር አምላክ ብቻ ነው። እና እንደዛ እላችኋለሁ። ብቻ በጣም ደስ ብሎኛል። ምንድነው? እንደዚህ ቪዲዮ ሼር ስላደረገ አላቅም። እስኪ ዛሬ ምን እንደሚፈጠር የምናውቀው ነገር የለም። ያው እግዚአብሔርን ማለት ስላለ ደስተኛ ስለሆነን ብቻ መመስገን ሳይሆን ክፉ ነገር ውስጥ ሆነንም የሚያስደስት ማለት በቃ የሚያስደስት የሌለበት ቦታ ሆናችሁም ራሱ እግዚአብሔር ማመስገን ያለ ነው። ያው ደስተኛ ሆናችሁ ብቻ እግዚአብሔር አመስግኑ ማለት አይደለም። ደስተኛ ሆነን ብቻ ሳይሆን በቃ ማይሆን ነገር ብንኖርም ባንኖርም እግዚአብሔር ቢሰጣም ባይሰጣም እናመሰግናለን አይደል? ያው ሁሌም ነው የምናመሰግነውና እሱ ትልቅ ነው። ያው እና ብሩክ እንደዚህ ስላለ ደግሞ ደስ ብሎኛል። እና ሁሉን ነገር ደግሞ ብቻ እሱ ያስተካክላል። እና ብዙም ጠላቶች ብዙም አትደሰቱ። አሁን ላይ ራሱ ብዙ ነገር እያወራቸው ነው ቲክታክ ላይ ሁለቱም እንዲለያዩ የምትፈልጉት ሰዎች። እኔ ምንም ባወራ ብሩክና ሄሚ ይለያዩ አልልም። የምር ነውና የምር አላቅም። እኔ ብሩክና ሄሚ ተለያይቶ ማየት በጣም ነው የሚከብደው። እንጂ አላቅም እንጂ ሳስበው ዝም ብሎ ማለት እምባ ነው የሚያንቀኝ ውዶቼ። የምር ብሩክና ሄሚ ላይ እግዚአብሔር ከክፉ ነገር ይጠብቃቸው። የምር ነው የምላችሁት። ብቻ በጣም ነው የሚያሳዝነው። በጣምም ደግሞ ደስ የሚል ነገር እግዚአብሔር ካለ በቅርብ ይኖራል ብዬ አስባለሁኝ። እና ይታረቃሉ፣ እነሱም አንድ ይሆናሉ። እና በጣም ወዳቸዋለሁ። ይሄን ደስታ ልንገራችሁ ብዬ ነው መጣሁት። መልካም ቀን ይሁንላችሁ ባይ